ሰላም ጤና ይስጥልኝ የተከበራችሁ ወንድሞች እህቶች እናትና አባቶቻችን በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። እንግዲህ የማማ ዝናሽ በጎ አድራጎት ድርጅት ከሚሰራቸው የበጎ አድራጎት ስራዎች አንደኛው የአቅመ ደካሞችን ቤት ማደስ ነው። የአቅመ ደካማ ሲባል እንግዲህ ትርጉሙ በዛ ያለ የግድ በእድሜ ገፋ ያለ ብቻ ሳይሆን መስራት እየፈለገ ያልሰራ ሰው ቤቱን ያላደሰ ሰው ማለት ነው። ስለዚህ ዛሬ አንድ ወንድማችን እናገኛለን። ፍቅሩ ይባላል። ፍቅሩ ወንድማችን 4 ልጆቹን ሰብሰብ አድርጎ ከሚወዳት ከምትወደው ባለቤቱ ጋር በሞቀ ቤት ውስጥ ይኖራሉ። ያ ቤት ግን ትንሽ ለመኖር ፍቅርም ቢኖርበት ነገር ግን ደግሞ ትንሽ ለመኖር ትንሽ አስቸጋሪ ስለነበረ እሱን ደግሞ ማደስ ስለነበረብን የዚህን ቤት ሁኔታ አይተን እንመለሳለን። ሰላማችሁ ይብዛልን። እንዴት ነህ ወንድማችን ፍቅሩ? ሰላም ነው? እግዚአብሔር ይመስገን። አሜን። እግዚአብሔር ተመስገን። ልጆችስ ደህና ናቸው? ሁሉ ሰላም ይመስገን። ባለቤትስ? ሁሉ ይመስገን። ያው ቡና እያፈላችልን? አዎ። ያው እንመጣለን ብለን 2 ተፈላ ቡናው። ይቅርታ በጣም ኧረ ችግር የለም። ስለ ትዳር ህይወት ነገር ከተጋባን ወደ 14 ዓመት ሆኖናል። 14 ዓመታችን ነው። ደስ ይላል። አሁን የሚቀጥለው ዓመት ላይ 15ኛ ዓመታችንን እንይዛለን። ምን ቀን ምን ወር ወሩን ቢያንስ ስታከብሩ ድንኳን ሰበራ እንመጣለን። ጥር ላይ ነበር ሰርጋችን። በእውነት አሪፍ በሰርግ ነው የተጋባ ነው። እግዚአብሔር ይመስገን። ክብር ይስፋ። አሜን አሜን። በእጮኝነት ጊዜ ምናምን ወደ 3 ዓመት ቆይተናል። የት ሻይ ጠጣችሁ? ካፌ ስራ ቦታ ላይ የተገናኘ ነው። ስራ ቦታ ላይ ነው። ብዙ ጊዜ የጮኝነት ጊዜ ካፌ አያጣውም ብዬ ነው። ካፌ ገብቶ ሻይ ምናምን እዛ እንኳን ብዙ ጊዜያችንን በስራ ነበር። ስራ ነው። አንድ ስራ ነበር የምንሰራው። እሷም ጫማ ቤት እኔም ጫማ ቤት ነበር የምንሰራው። በዛ ሙያ ነው የተዋወቅነው። ጫማ ሰራችልህ ወይስ? አይ ሁለታችን አንድ አይነት ሙያ ነው የምንሰራው እኮ። አንተ ነህ ጫማ የሰራህላት መጀመሪያ? እሷ ናት መቼስ። ያው እሷም ሰራተኛ ነች እኔም ሰራተኛ ነኝ። ያው እኮ ሊያመልጠኝ እኮ ነው እኮ። አንተ አሁን እሷ ያኔ ያው አትተዋወቁምና ምናምን እሷ ጋር ለመቀራረብ ስትፈልግ በምንድን ነው የተቀራረብካት? የሚሆናትን ጫማ የሰራህላት ወይስ? ምሳ ነው የበላን የመጀመሪያ ጊዜ ምሳ በላ። ከዛ በቃ ከዛ እያለን እግዚአብሔር ይመስገን ቀላል አይደለም። 3 ዓመት በእጮኝነት ከዛ ደግሞ 15 ዓመት አንድ ዓመት ሲጨምር የሚቀጥለው ዓመት ላይ 15ኛ ዓመታችን ይዘናል። በእጮኝነት 3 ዓመት በጋብቻ ደግሞ ወደ 11 ዓመት እኮ በጣም ደስ የሚል ነገር ነው። በጣም እንዴት ነበር አኗኗራችሁ? የቤቱ ሁኔታ ምናምን ለሱ ደግሞ ንገረኝ እስኪ። የቤቱ ሁኔታ በጣም ከባድ ነበር። ከባድ ጊዜ ነው ያሳለፍነው።
ያው እንደ ማንኛውም ሰው እንደሚመኘው ትንሽ የሆነ ከፍታ ምናምን አስቤ ነበር መጀመሪያ ላይ እና በበጎ ፍቃድ በአዲስ ከተማ በወረዳ 6 ተጀምሮልኝ ነበር እና ልክ አዲሶቹ አመራሮች የመጡበት ሰዓት ስለነበር ሙቀት ነበር የዛኔ እና ወዲያው እንደመጡ ያን ነገር ሌላም ሰው ተጨምሮ ተረባረቡ። ግን ያን ከሆነ በኋላ 4 ማዕዘን ብቻ ነው የአቅም ማጣት ነው ዞሮ ዞሮ። ከዛ በኋላ ጠፉ እነሱ። እኔም አቅም ስላጣው ስራም ስለሌለኝ በቃ እንደዛው እንዳለ 1 ዓመት አለፈው። ንፋስ ያስገባ ነበር፣ ብርድ ያስገባ ነበር የበፊቱም ቤት። እዚህ አሁን ተመልካቾቻችን ስክሪን ላይ እንደምታዩት የበፊቱ ቤት ለመኖር ትንሽ ያው ያስቸግር ነበር። በዛ ላይ ደግሞ በጣም ደስ የሚሉ ልጆች አሉት። ህፃናቶቹም ለኑሮ ትንሽ ያስቸግር ነበር ቤቱ። የሆነ ሆኖ ግን አሁን ላይ ጥሩ የሆነ ይመስለኛል። በጣም እንዴ ከሚባለው በላይ ማለት ይህንን እድል ራሱ ማየት ለምን አንዳንዴ ወጣት ስትሆን ሁሉ ነገር ያለህ ነው የሚመስለው። ሁሉም ሰው በቃ ሞልቶልህ ተደስተህ የምትኖር ነው የሚመስለው። ግን አንዳንዴ ደግሞ የሚጎሉ ነገሮች አሉ። የሚጎሉልን ነገሮች ደግሞ እግዚአብሔር ይመስገን በገጠመኝ ፈጣሪ የሆነ እድል ሲያመጣልኝ እኔ በጣም ደስ ነው ያለኝ። በጣም አሁን የተሻለ ህይወት ራስህ ቆልፈህ የምትገባው በር ኖሮክ ልጆችህን ቆጥ ላይ እንደልባቸው ከሌላው ጎረቤት እኩል ሆነው ማየት በጣም ይበልጥ ነው ደግሞ ለነሱ ነው ሴንስ የሚያደርጉት እነሱ ናቸው። እኛ ከዚህ በኋላ ያለኝ እድሜን ብዙም ማቀው ነገር የለም። ግን እነሱ ህፃናት ስለሆኑ ተስፋ አላቸው። ይህን ነገር ማየታቸው ራሱ ይገባቸዋል። አሪፍ ነገር ስለሆነ በጣም ደስ ይላል። እነሱ ሁኔታቸው እንዴት ነው? ደስታቸው በጣም ደስ ብሏቸዋል። ከበፊቱና ከአሁኑ ከሚባለው በላይ ጥሩ ነው። በጣም ብራይት የሆነ ነገር ስላዩ በጣም በፊት ከነበረ። በነገራችን ላይ እዚህ ጋር ያለው ቤት ብቻ ሳይሆን ፎቅም ቆጥም ልትሉ ትችላላችሁ። ቆንጆ መኖሪያ ያለ ከላይ ተከተሉኝ እስቲ። አያጨናንቅም፣ ስፋትም አለው፣ ደስ ይላል። ተጨማሪ ሌላ ቤት ማለት ነው። እንዴት ነው ፍቅሬ? ሰላም ነው። ይሄ አልነበረም ፎቁ። አረ ማዳበሪያ ነበር። ከፍታ ብቻ ነው የነበረው። ይሄ ኮርኒስ የዛኛው የታችኛው ኮርኒስ የታችኛው ለብርድ ብዬ የመታሁት ኮርኒስ ነው እንጂ እንትን ኮርኒስ ማዳበሪያ ኮርኒስ ነው እንጂ ይሄ አልነበረም። አሁን በዚህ ደረጃ እዚህ ላይ ቆሜ ለማውራት መብቃቴ እግዚአብሔር ይመስገን እና በጣም መስኮትም አለው። በጣም ደስ ይላል። እንግዲህ ሰፈራችንን ቁልቁል ለማየት ራሱ በቃ እግዚአብሔር ይመስገን። ሰላም ይብዛ። አሜን። በጣም ነው የማመሰግነው። እድሜ ይስጥልን። እሺ እማማ ዝናሽን በጣም ነው የማመሰግነው። አንተንም ዘኪ እድሜ ጤና ይስጥልኝ። እሺ ይህንን ቤት እንግዲህ ያደሰው ግለሰብ ሳይሆን የእማማ ዝናሽ በጎ አድራጎት ድርጅት ወይም ደግሞ እማማ ዝናሽ ቻሪቴብል ኢንዶመንት የሚባል የሀገር በቀል በጎ አድራጎት ድርጅት ነው። በአቅም እንግዲህ 3 ስራዎችን ይሰራል። አቅመ ደካሞችን ምግብ ያበላል፣ እንደገና ደግሞ ቤት ያድሳል፣ ደግሞ ገላጥቦ ልብስ ያለብሳል እና ከዛ ከ3ቱ አንዱ አንደኛው ቤት እድሳት እዚህ ቤት ተከናውኗል ማለት ነው። ስለ እማማ ዝናሽ በጎ አድራጎት ድርጅት የምትለው ነገር ለሱ የምታስተላልፈው ነገር ካለ እሱንም ደግሞ ንገረን። በጣም አመሰግናለሁ ስለሰራው ማለት ነው። በጣም ነው የማመሰግነው። እማማ ዝናሽ ፋውንዴሽንን ከዚህ በፊትም አውቀዋለሁ፣ ሄጄም አገልግዬም አውቃለሁ፣ ምገባ ላይም ተሳትፌም አውቃለሁ። እማማ ዝናሽ ፋውንዴሽን በጣም ጥሩ ጎኑን አንሳ ብትለኝ እንደዚህ ወጣትን መደገፍ። ብዙ ጊዜ አብዛኛው ድርጅቶች ይህን ነገር ብዙም አይተገብሩትም። ወጣቶች በሚሰደዱበት ሰዓት፣ ወጣቶች ተስፋ በሚቆርጡበት ሰዓት፣ የሚያስፈልጋቸውን ነገሮች ሁሉ በሚያጡበት ሰዓት እንደዚህ አይነት እድል አግኝቼ እኔ አሁን ቤቴ ካማረልኝ ሌላውን ደግሞ ሮጥ የምልበትን የሆነ ነገር አገኘው ማለት ነው። በፊት ላይ የማስበው የነበረው ስለ ቤቱ ማማር፣ ልጆቼ በሰላም መተኛታቸው፣ እኔም በጣም ነፃነት አግኝቼ ደስ ብሎኝ መተኛትን ነበር የምመኘው። የሆነ የሚያፈስ ቤት ባይኖረኝ ደስ ይለኛል። ልጆቼ ያለ ጭንቀት ያለ ስጋት ቢተኙ ነበረ። ያን እድል አሁን በእማማ ዝናሽ ፋውንዴሽን አገኘሁት። እኔ እድለኛው አገኘሁት። በጎነት ይገባል። እኔም ደግሞ ነገ የሆነ ነገር ፈጣሪ የሆነ ነገር ሰጥቶኝ እንደዚህ አይነት እድል አጋጥሞኝ እኔም የተሻለ ህይወት ላደርገው የምችለውን ነገር ነው ያሳየኝ። አንዳንዴ ከሚያደርግልህም በላይ
የሆነ መንገድ የሚያሳይ መንገድ ራሱ የተሻለ ነገር ነው ብዬ ነው የማስበው። አሁን እኔ አጠገቤ ላለው ሰው እንድኖር ነው ሰው መምረጥ እንደሌለብኝ ነው። ብዙ ጊዜ ትልልቅ ሰዎች ነበረ እማማ ዝናሽ ሲያግዙ የነበረው ፋውንዴሽኑ ማለት ነው። አሁን በዚህ ደረጃ ወጣት ላይ እንደዚህ ሆኖ እኔ ፈርቀዳጅ መሆኔ በጣም እድለኛ ነኝ። ታሪካዊም ነገር ያደርገዋል ብዬ ነው የማስበው። ለምን ብዙ ሰው ውጪ ሲያይክ ምንም የጎደለብህ አይመስልም። ሰው ወጣቱ ብዙ ጊዜ እየተሰደደ ያለው በበረሃ እየሞተ ያለው የጎደለበት ነገር ስላለ ይመስለኛል። ግን እኔ አሁን ቀጣይ ደግሞ ይሄ ነገር እድሉን በዚህ አይነት መንገድ ካገኘው እኔ ደግሞ ሄጄ ቦታው ላይ እማማ ዝናሽ ፋውንዴሽን የሚያደርገው ነገር ጓደኞቼን አስተባብሬ በጉልበት ቢያንስ እንኳን የማግዝበትን አድቫንቴጅ ሰጥቶኛል። ስላደረገልኝ ሳይሆን ስለሚገባው ነው። ስላደረገልኝ አይደለም። በፊትም ባያደርግልኝም ሄጄ አገዝ ነበር። አሁን ደግሞ ይበልጥ ምንድነው እዛ ጋር ያሉት ሰዎች ለካ እንደኔ የተቸገሩ ናቸው። ባይቸገራቸው እዛ ድርጅት አይመጡም ብዬ እንዳስብ አደረገኝ። እኔ እዛ ደረጃ ያደረሰኝ የሆነ ነገር ስለጎደለኝ ነው። ያም ሰው ስለጎደለው ስለሆነ እማማ ዝናሽ ፋውንዴሽን በጣም ነው የማመሰግነው። እድሜ ይስጥልን እሳቸው። ዘኪም አንተም እድሜ ይስጥህ። አሜን አሜን አሜን። በጣም ደስ ይላል። በጣም ጥሩ። እንደዚህ ወጣቶችን ማገዝ በጣም ጥሩ። እኛም እንግዲህ ያው ከዚህ በፊት የሚሰራናቸው አሉ የወጣቶች ቤቶች። እኛም የምናስበው አሁን አንተ እንዳልከው ነው። ምክንያቱም የዛሬ ወጣት የነገ ሽማግሌ ነው። የዛሬው ጎረምሳ፣ የዛሬው ጎልማሳ የነገ አዛውንት ነው። ስለዚህ አሁን ላይ ወጣቶች ላይ እንደዚህ ከተሰራ የተባረከና ማህበራዊ ጫና የሌለበት የአረጋውያን አገርም እንደሚሆን ተስፋ አረጋለሁኝ። አንተንም እግዚአብሔር ያበርታ፣ ልጆች ይጠብቅልህ፣ መልካም ኑሮ፣ ከዚህ የተሻለ ደግሞ ኑሮ እግዚአብሔር ላንተም ለቤተሰብህም ይስጥልን። ቡናውን ጠጣና በጎነትን ጨምሩ ነው የምለው። ሌላ እሺ፣ አሁን ሞታችንም እሱ ነው፣ የመፈክራችንም በጎነትን መጨመር ነው። ስለዚህ በየሄድን እየቆየን ባለንበት ሰዓት በጎነታችንን እንጨምራለን። እግዚአብሔር ይረዳናል። ሰላማችሁ ይብዛ። አሜን። ውድ ተመልካቾቻችን እንግዲህ እንደተመለከታችሁት ነው። ፍቅሩም ጨምሮበታል ቤቱ ስለታደሰ ማለት ነው። እኛም በጣም ነው ደስ ያለን። እግዚአብሔር ተመሰገነ ይሁን። ተመሳሳይ ቤቶችን እንግዲህ እያደስን በጎነታችንን ለመጨመር ጥረት እናደርጋለን። ስለተመለከታችሁ እናመሰግናለን። ቤቱ በመታደሱ የደስደስ ቡናችንን ተፈልቶልናል እየጠጣን፣ እናንተም ደግሞ ቤታችሁ አፍልታችሁ ጠጡ። ሰላማችሁ ይብዛ።